የሚስቱን ሞት ቀድሞ የታየው የአትሌቷ ባል በጃን ሜዳ የሚደረገውን ማሟሟቂያ ስፖርት እንዳትሰራም ጠይቋት ነበር። ሩቅ ያሰበችው ለሀገር ክብር ቅድሚያ የሰጠችው አትሌት የብርጓል መለሰ ደግሞ በካናዳ ኦቶዋ ውድድር በመሳተፍ ዝግጅት ማድረግን መረጠች። ይህች ቅጽበትም ደግሞ የሞቷ ጥሪ ሆነ። የቀብር ስነ ስርዓቷም ተፈጽሟል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን አትሌት የብርጓል መለሰ ሞት ዙሪያ ስለ ሞቷና አጠቃላይ ያለውን ውጤት ምን እንደሆነ ቀብር ስነ ስርዓቷንም ዘግበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ የምታዳምጡት ይሆናል። ሌላኛው ጉዳይ ደግሞ በድብልቅ ማርሻል አርትና ጂጂቱ የወቅቱ ተፋላሚ የሆነው ጆኒን ሴዶ ማርሻል አርትም በዚሁ በድብልቅ ማርሻል አርትም ኢትዮጵያ ቁጥር 2 ኢቲኤምኤምኤ 2 ላይ ለመፋለም መስማማቱ በርካቶችን ያነጋገረ ክስተት ለስፖርት አፍቃሪው ደግሞ አዲስ ገጽታን ይዞ የመጣ ስለመሆኑ ጋፋት ኒውስ ይዛለች። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቀዳሚነት ወደ ያዝነው ጉዳይ እናመራለን። አትሌቷ ስርዓተ ቀብሯ ዛሬ ተፈጽሟል። አትሌት ሻምበል ባሻ የብርጓል መለሰ የቀብር ስነ ስርዓቷ ተፈጸመ። ሁኔታው እጅግ ያሳዝናል። ስላሟሟቷም ሆነም አጠቃላይ ስለ አትሌቷ የጤና ሁኔታም ባለቤቷ እንዲሁም ደግሞ አሰልጣኟ የተናገሩት ነገር ብዙዎችን ልብ የሚነካም ለተመልካችም ለስፖርቱም አፍቃሪ ከፍተኛ ሐዘንን የፈጠረ ክስተት ሆኗል። ለመሆኑ አትሌት ሻምበል ባሻ የብርጓል መለሰ የህይወት ታሪክ ምን ይመስላል? የት ተወለደች? የሚለውን ቀድመን የምናይ ይሆናል። አትሌት ሻምበል ባሻ የብርጓል መለሰ ከአባቷ አቶ መለስ አራጌና ከእናቷ ሙሉዬ ሙላቴ መጋቢት 8 ቀን 1982 ዓ.ም በሰሜን ወሎ ዞን መቄት ወረዳ ልዩ ስሙ ገረገራ ከተማ የተወለደች ሲሆን በነበራት ልዩ ስፖርታዊ ተሰጥኦና ፍላጎት በ1999 ዓ.ም የሩጫውን ዓለም ተቀላቅላለች። ሻምበል ባሻ አትሌት የብርጓል መለሰ በ2003 ዓ.ም የመከላከያ መቻል ስፖርት ክለብ አባልም ሆና ስፖርቷን ቀጠለች። ክለቧን ወክላም በተወዳደረችባቸው የሀገር ውስጥ ውድድሮች በተለይም በ10 ኪሎ ሜትር በጃን ሜዳ ሀገር አቋራጭ ውድድር፣ በአዲስ አበባ ክለቦች አትሌቲክስ ሻምፒዮና፣ በኢትዮጵያ ሻምፒዮና እንዲሁም በሌሎች የጎዳና ውድድሮች ላይ አብዛኛውን ውድድሯን በአንደኝነት በማጠናቀቅ ለክለቧ መቻል አኩሪ ገድልን አስመዘገነችም። ለኢትዮጵያውያን ደግሞ ቀጣይ ተስፋ መሆኗን አሳየች። ጀግናዋ አትሌት ሻምበል ባሻ የብርጓል መለሰ በኢትዮጵያ አትሌቲክስ ብሔራዊ ቡድን ውስጥ በመታቀፍ በዓለም አቀፍ ውድድሮች በመሳተፍ የሀገሯን ሰንደቅ ዓላማም ከፍ አድርጋም እንዲውለበለብ ያስቻለች ጀግና ልበሙሉ አትሌት ነበረች። የመቻል አትሌት ሻምበል ባሻ የብርጓል መለሰ ግንቦት 16 ቀን 2018 ዓ.ም በካናዳ ኦቶዋ ማራቶን ለሚደረገው ውድድር ለመሳተፍ ሚያዝያ 4 ቀን 2018 ዓ.ም በጃን ሜዳ ልምምዷን እየሰራች እያለ ድንገት ዝልፍልፍ ብላ ስትወድቅ ባለቤቷን ጨምሮ ጓደኞቿ ህይወቷን ለማትረፍ ወደ የካቲት 12 ሆስፒታል ቢወስዷትም ህይወቷ ሊተርፍ አልቻለም። ባል ቀድሞ ሲታየ የነበረው የአትሌቷ ሞት እውን ሲሆን የሚይዘውን የሚጨብጠውን አጣም። የሁለት ልጆቹ እናት ከልጅነት ጀምሮ ጓደኛው ምን ያደርጋል ታዲያ ካለቀ በኋላ ሆነ። አትሌት የብርጓል መለሰ ማክሰኞ ግንቦት 4 2018 ዓ.ም ማለዳ አዲስ አበባ በሚገኘው ጃን ሜዳ ስፖርት ማዘውተሪያ በልምምድ ላይ ያለች በድንገት ህይወቷን ማለፏን ተከትሎ ስላሟሟቷ ምክንያት ብዙ አስተያየቶች እየተሰጡ ነው። በተለያዩ ጊዜያት በተካሄዱ ረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ኦቶዋ ለሚካሄደው ማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ሉፍ ለቢቢሲ ተናግረዋል። አሰልጣኟ አክለውም እግሯ ላይ ትንሽ ስሜት ነበራት ሲሉ አስረድተው ከ4 ቀን በፊት ውድድሩ እንዲቀርባት ተመካክረው ሰርዛም እንደነበር አስታውሰዋል። ነገር ግን ምን ያረጋል እቺ ሩቅ አሳቢ ስለ ሀገሯ ክብር ስለ ሀገሯ ሰንደቅ ዓላማ ከፍ ለማድረግ ያለመች አትሌት ግን በዚህ ሐሳብ ሊዋጥላት አልቻለም። ወደ ውድድሩም ለመመለስ አሰበችም። አቶ ዳዊት ቀጠሉ። አቶ ዳዊት ሉፍ ማክሰኞ ማለዳ ወደ ጃን ሜዳ የሄደችው መደበኛ ልምምዷን ለመስራት ሳይሆን ይላሉ ለማሟሟቅ እንደነበር ይናገራሉ። ፍጥነቷ በኪሎ ሜትር 9 ወይም 10 እንደነበር ነው አብሯት የነበሩትን ስፖርተኞች የነገሩን።
ያ ማለት ደግሞ አሉን ወክ ወይም መደበኛ ሰው እርምጃ ከሚያደርግበት ትንሽ ፈጠን ያለ ማለት ነው ሲሉም እንቅስቃሴ እያደረገች እንዳልነበር ይጠቅሳሉ። አትሌት የብርጓል መለስ ሕይወቷን ለህልፈት ከመብቃቱ በፊት በልምምድ ሜዳ ላይ በድንገት መውደቅም አብሯት ከነበሩ ሰዎችና አሰልጣኟ ሰምተዋል። በልምምድ ስፍራዋ ላይ ችግር የገጠማት አትሌቷም ወደ ሆስፒታል እየተወሰደች ሳለ መንገድ ላይ ሰውነቷ መቀዝቀዙን አብሯት የነበሩ ሰዎች እንደተነገራቸው ለቢቢሲ የገለጹት አሰልጣኝ ዳዊት ከዚያ በኋላ ሕይወቷ ማለፉን ገልጿል። አትሌት የብርጓል መለስ በተለያዩ ውድድሮች ኢትዮጵያን በመወከል ተሳትፋ ሜዳሊያዎችን አግኝታለች። በአውሮፓውያኑ አቆጣጠር በ2015 በኮንጎ ብራዛቪል በተካሄደው የመላ አፍሪካ ጨዋታ ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ አሸንፋለች። ከዚያም በኋላ በአሜሪካ ቺካጎ ማራቶን የብር ሜዳሊያ፣ በቻይና ሻንጋይ፣ በቼክ ሪፐብሊክ ፕራጋ እንዲሁም በአሜሪካ ሂውስተን ማራቶኖች ላይ ተሳትፋም አሸንፋለች። በፈረንሳይ ፓሪስ ግማሽ ማራቶን 2 ጊዜ ያሸነፈችው የብርጓል በፖርቹጋል ሊዝበን የግማሽ ማራቶን አሸናፊም እንደነበረች የኢትዮጵያ አትሌቲክ ፌዴሬሽን ያስታውቃል። አሰልጣኝ ዳዊት ህመም ስሜት ስላላት ለውድድር የምታደርገው መደበኛ ልምምድ ማቋረጧን፣ ነገር ግን ማክሰኞ ማለዳ ባለቤቷን ካልሄድኩ ብላው እንደወጣች እንደነገራቸውም ገልጸዋል። ባልም የሚስቱ ቀድሞ ሞት አስደንግጦታል። ነገር ግን ያለመው ያሰበው ሳይሆን በመቅረቱ የልጆቹ እናት ድንገት መሞቷን ክፉኛ አሳዝኖታል። ምክንያቱም ባለቤቷ ከቅርብ ጊዜ ወዲህ በልምምድ ቦታዎች ላይ በድንገት የምትወርቀው ነገር አላስደስተውም። ውድድሯን የምታደርገው እንደ ወትሮ በጫካዎች መሃል ባይሆንም በጃልሜዳ መሆኑ አንድ ደስ የሚል ነገር ቢሆንም ነገር ግን እንድትወጣ ደስ አላለውም። ምክንያቱም ባለቤቱ የልጅነቱ ሚስቱ የሁለት ልጆች እናቱ ስለሆነች ክፉ ነገር እንዲገጥማት አልፈለገም። ነገር ግን ይህንን የባለቤቷን ታይቅርብሽ የሚል ሐሳብን የተወው ግለሰቧ ምን ዋጋ አለው ካለቀ ሕይወቷም እስትንፋሷም ተቋረጠ። የባል ስጋት እውን ሆነ። ባልም የሚይዘውን የሚጨብጠውን አጣም። የብርጓል ጃንሜዳ ልምምድ በምታደርግበት ወቅት ስትወድቅ ወዲያውኑ አብረዋት የነበሩ ሰዎች ጋራ ባል ወደ የካቲት 12 ሆስፒታል እንደወሰዷትም አሰልጣኟ ተናግረዋል። የዛሬ ዓመት ባርሴሎና ማራቶን ሁለተኛ መውጣቷን ያስታወሱት አሰልጣኟ ከውድድሩ በኋላ በግልም በምታደርግበት ወቅት በድንገት የመውደቋ ነገርም ጀምሯታል ነበር ይላሉ አሰልጣኟ ከባለቤቷ ጋር እኩል። ካለፈው ዓመት መጋቢት ወር በኋላ ለ8 ወር ያህል የሕክምና ክትትል ላይ እንደነበረች ያስታወሱት አሰልጣኝ ዳዊትም በተለያዩ የሕክምና ተቋም የልብ የነርቭና ሌሎች ተያያዥ ምርመራ አድርጋም በሽታው አለመታወቁንም ይገልጻሉ። አሳዛኝ ክስተትም ልምምድ በምታደርግበት ወቅት ትወርቃለች። ከዚያም አንዳንዴ እስከ 5 ደቂቃ ድረስ ራሷን ስታ ትቆያለች። ይህ አትሌቷን ያጋጠማት የቅርብ ጊዜ ክስተት ሆኗል። የብርጓል በምን ምክንያት ሕይወቷ እንዳለፈ ለማወቅ ምርመራ እየተደረገ መሆኑን አሰልጣኟ ጨምሮ ተናግረዋል። በተለያዩ ጊዜያት የአጥንት መሰንጠቅ አጋጥሟት ሕክምና ላይ እንደነበረች ያስረዱት አሰልጣኟ ከዚያ በኋላ በወሊድ ምክንያት ከውድድር ሜዳ ርቃ ቆይታለች። ከወሊድ በኋላም ሲኦል፣ በርሊን፣ ባርሴሎና ማራቶኖች ከሮጦች በኋላ አሁን እግሯን ስላመማት የኦቶዋን ማራቶን ለመሰረዝ መገደዷን ይገልጻሉ። ያጋጠማትን የልብ ህመም ግን ማንም የተረዳላት የለም። ጉዳቷ የአጥንት እንጂ የሌላ ጉዳይ አልመሰላቸውም። ባል ግን ይህ መጥፎ ክስተት እንዳይከሰት ታውቆት ነበረ። የተለያዩ ህመሞች እየገጠሟት ራሷን ብቁ ለማድረግና ወደ ውድድር ለመመለስ የምታደርገውን ጥረት አሰልጣኟ ሲናገር ታታሪ፣ ስነ ምግባርና ለስፖርቱ ፍቅር ያላት በማለትም የበለጠ ውጤታማ ልትሆን የምትችል አትሌት እንደነበረች በቁጭት ለቢቢሲ ተናግረዋል። ከወሊድ በኋላ በዚያው ሳትጠፋ ወደ ውድድር ለመመለስ የፈለገችው ለስፖርቱ ፍቅር ስላላት እንዲሁም ሜዳሊያ በማምጣት አገሯን በማስጠራት ስለምትፈልግ እንደነበር አሰልጣኝ ዳዊት ሉፍ ተናግረዋል። አትሌት የብርጓል ጥሩ ሰዓትን ማምጣታ በዓለም ሻምፒዮና አገሯን ለመወከል ነበር የምትጠራው ያሉት አሰልጣኟ ይህንን ለማሳካት ሚኒማ ለማሟላት በምትዘጋጅበት ወቅት ሕይወቷ ማለፉን አሰልጣኟ በሐዘን ገልጿል። ከዚሁ ጋር በተያያዘም የአስክሬን ምርመራ ውጤቷ ይፋ የተደረገ ሲሆን ከልብ ድንገተኛ ህመም ጋር የተገናኘ መሆኑን ነው ልብ ሰባሪ ክስተት ያደረገው። ያኔ በ8 ወራት የሕክምና ጊዜ ውስጥ የልብ የነርቭና የአጥንት ምርመራዎችን ያደረገችው አትሌቷም ያላሰበችው ክስተት አጋጥማት። ምን ዋጋ አለው? ከመሸ አስክሬኗ ከቀዘቀዘ በኋላ የልብ ህመም ለሞቷ መንስኤ ሆነ። ቀድሞ ያልተገኘ የልብ ህመም አሁን ላይ
የልብ ህመም መሆኑ ተረጋገጠ። እጅግ አሳዛኝ ክስተት ሆነ። የቀብር ስነ ስርዓቷም በዛሬው ዕለት ግንቦት 6 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ቤተሰቦቿ፣ ወዳጅ ዘመዶቿ፣ የቀድሞ የመከላከያ ሰራዊትም አመራርና አባላት በተገኙበት በመከላከያ ክብር ዘብና ማርሽ ባንድ በመታጀብ ተፈጽሟል። ሻምበል ባሻ አትሌት የብርጓድ መለሰ ከአትሌት ወሰን ዘለቀ ጋራ ትዳር በመመስረት አንድ ወንድና አንድ ሴት ልጆችን አፍርተዋል። የአትሌት የብርጓድ መለሰን ድንገተኛ ህልፈት ተከትሎ መግለጫ ያወጣው የኢትዮጵያ አትሌቲክስ ፌዴሬሽንም መራር ሐዘን እንደተሰማው በመግለጽ ለቤተሰቦቿ፣ ወዳጆቿና ለመላው ስፖርት ቤተሰብን መጽናናት ተመኝቷል። የኢትዮጵያ አትሌቲክስ ፌዴሬሽን የብርጓድ መለሰን ድንገተኛ ህልፈት የተሰማውን ሐዘን በመግለጽ ለመላው ስፖርት ቤተሰብም መጽናናትን ተመኝቷል። ጋፋት ኒውስም የቀብር ስነ ስርዓቷ በዛሬው ዕለት ስለተፈጸመው አትሌት የብርጓድ መለሰም የተሰማውን ሐዘን ይገልጻል። ሴዶ ማርሻል አርት በተለያዩ ማህበራዊ መገናኛ ብዙሃን ላይ ሴዶ ማርሻል አርት ተብሎ የሚጠራው ግለሰብ ኢቲኤምኤምኤ 2 ላይ ለመወዳደር ተስማማ። የድብልቅ ማርሻል አርት ውድድር በሀገራችን ኢትዮጵያ በሰፊው መዘጋጀት ሲጀምር ይህ ለሁለተኛ ጊዜ ነው። አጓጊ ያደረገው ክስተት ደግሞ በማህበራዊ ሚዲያ ተጽዕኖ ፈጣሪ እንደሆነ የሚናገረው በስፖርቱም በሁለት አስርት ዓመታት በላይ መቆየቱን የሚናገረው ሴዶ ማርሻል አርትም ስምምነት ላይ መድረሱ ብዙዎችን ያስገረመ ክስተት ሆኗል። ከክፍያና ተያያዥ ጉዳዮች ጋር ለውድድር ቅድመ ሁኔታዎችን ሲያበዛ የነበረው ሴዶ በዛሬው ዕለትም የስምምነት ፊርማውን አስቀምጧል። የታሪካዊ ፍልሚያ ይፋ ማብሰሪያ ሴዶ ማርሻል አርትና ጌታቸው መለስ የስዊት ቦክስ መስራችና ባለቤት ጋራም ስምምነት ላይ መደረሱም ለስፖርቱ አፍቃሪያን ደስ የሚያሰኝ ዜና ሆኗል። በሁለቱ ውዝግብ መካከልም የነበረውን የፈታ ክስተት ሆኗል። በጉጉት ሲጠበቅ የነበረው የኢትዮጵያ ኤምኤምኤ 2 ድብልቅ ማርሻል አርት ስምምነት ላይ መደረሱን በበርካቶች በጉጉት እንዲጠበቅ አድርጎታል። የዚህ ምክንያቱ ደግሞ በማህበራዊ ሚዲያ ዘርፍ በርካታ ተከታዮች ያሉት ሴዶ በኢንተርናሽናል ቴኳንዶ አሰልጣኝነትና ፕሮፌሽናል ነኝ በሚል የሚታወቅ በመሆኑ ነው። ሌላኛው ደግሞ የሴዶ ተጋጣሚ ሆኖ ጆኒ በድብልቅ ማርሻል አርትና በጂጂቱ አርት ባለሙያና ተወዳዳሪ በመሆናቸው ውድድሩን ሚዛናዊ ይሆናል በሚል ከፍተኛ ጉጉት በመኖሩ ነው። ዛሬ በተከናወነው ደማቅ የኮንትራት ፊርማ ስነ ስርዓትም ሴዶ ማርሻል አርት ከውድድር አዘጋጁ ጌታቸው መለስ ጋራ ውድድሩን በይፋ ለመቀበልና በክፍያው ዙሪያ የሚያጠነጥን የፊርማ ስነ ስርዓት በስኬት አጠናቀዋል። የውድድሩ አዘጋጅ ጌታቸው መለስም ስምምነቱን ተከትሎ ባስተላለፈው አጭርና ግልጽ መልእክት ዘ ፋይት ኢዝ ኦን ፍልሚያው ጀምሯል በማለት ሁለቱ ተፋላሚዎች ከወዲሁ በጂምናዚየሞቻቸው እንዲዘጋጁ በመግለጽ የውድድሩ መቃረብን አብስረዋል። ሴዶ ማርሻል አርት በውድድሩ ለመሳተፍም ሙሉ ዝግጁነቱን አረጋግጧል። በጥቅምና በክፍያ ስርዓት ዙሪያ የጋራ መግባባት ላይ ተደርሷል። ሴዶ በተደጋጋሚ ያነሳ የነበረው ክፍያ በተለይም ደግሞ በጌታቸው መለሰ ስዊት ቦክስ አማካኝነት የቀረበለትን የመደራደሪያ ሐሳብ ከመቀበሉም ባለፈ እናቴ ፈቅዳልኛለች ማለቱ ደግሞ አዝናኝ ክስተት አድርጎታል። በአዘጋጅና ተወዳዳሪ ወደ ቀጣይ የዝግጅት ምዕራፍም ተሸጋግረዋል። ይህ ታላቅ ፍልሚያ በሚካሄድበት ቀን በቅርቡ ይፋ የሚደረግ ሲሆን የሴዶ ማርሻል አርት ተፋላሚ ጆኒ ከንቃተ ህሊና ጋር በአድዋ መታሰቢያ ሙዚየም በኢትዮጵያ ድብልቅ ማርሻል አርት አንድ ላይ መሳተፉ ይታወሳል። የቀበቶውን ባለቤት ጆኒ ነው። በውድድሩ ማን ያሸንፋል? ይህን ቀበቶስ ጆኒ ያስቀጥላል ወይስ ሴዶ ማርሻል አርት ይቀበለዋል የሚለው ደግሞ በጉጉት የሚጠበቅና በዕለቱ የሚታወቅ ይሆናል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁን እናመሰግናለን። እኔንና የተለያዩ ዓለም አቀፍ መገናኛ ብዙሃን የያዟቸውን አንኳር ጉዳዮች ከሀገር ውስጥ እስከ ዓለም አቀፍ ማዳመጥ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉም።